اعتزل ذكر الأغاني والغزل ነቢያችን ሰላቱ ወሰላም አንዳችሁ ከሰጋጅ ፊት በማለፉ እሱ ላይ የሚደርስበትን ወንጀል የሚጻፍበትን ወንጀል ክብደቱን ቢያውቅ ኖሮ ማለፉን ትቶ 40 ይቆም ነበር። 40 ምንድነው? 40 ዓመት ተብሏል፣ 40 ወር ተብሏል፣ 40 ቀን ተብሏል። በትንሹ እንኳን ብንወስድ አንድ ሰው ከሰጋጅ ፊት ሱትራ ሳይኖረው አሊያ ደግሞ ከሱትራው ገባ ብሎ አቋርጦ ከማለፍ 40 ቀን ቢቆም ይሻለዋል። ከፍተኛው ደግሞ 40 ዓመት ነው ተብሏል። 40 ዓመት ቢቆም ይሻለዋል። በማለፉ ያለበትን ወንጀል ቢያውቃ። ብዙ ጊዜ አለማወቅ ነው ሰዎችን ለጥፋት የሚዳርጋል። ሱትራ የሌለውን ሰው ሲሰግድ ካየን ቀደም ሲል ከዑመር እንደተነገረው ሱትራ ልናስቀምጥለት ይገባል። ካልቸኮለን ራሳችን ብንቀመጥለትም ይመከራል። በመልካም መተባበር ነው፣ በኸይር መተባበር ነው። የወንድምን የወገንን ዒባዳ እንዳይበላሽ አጅሩ እንዳይቀንስ ማድረግ ነው። ሱትራ ያደረጉት ነገር ቢወድቅ መልሶ ማቆም ይቻላል፣ ይፈቀዳል። ሌሎችም ቢያቆሙለት ይመረዳል። ሱትራ ያደረገው ሰው ተነስቶ ሲሄድበት ወደፊት ተራምዶ ወደ ሱትራ መሄድ ይቻላል ያለምንም ገደብ። የግድ 3 እርምጃ ብቻ አይባል። ሱትራ ጋር እስኪደርሱ ድረስ ቀስ ያሉ መራመድ ይቻላል። ሜዳ ላይ መስገድ የተወገዘ የተከለከለ ከመሆኑ አንፃር የሰው ልጅ በአካሉ በገንዘቡ በጉልበቱ የተለያዩ ሊያከናውናቸው የሚችል ዒባዳዎች ይኖራሉ አሉም። ነገር ግን እንደ ሶላት በአካላት ሊተገበር የሚችል ወጪ ገንዘብ ሊወጣለት የሚችል ዒባዳ የለም። ለሶላት ልሰግድበት ተብሎ ልብስ መግዛት፣ መስገጃ መግዛት፣ ውሃ መግዛት አላህ ዘንድ ተባረከ ወተዓላ ተወዳጅ ከሆኑ መልካም ስራዎች መካከል አንዱ ነው። ሶላት የቅያም ቀን ለሙእምን ኑርና ብርሃኑ ነው። እዚህ ዱንያ ላይ በሶላት ልቡ ያበራ በሶላት ፊቱ ያበራ የቅያም ቀን የሲራጥ ጨለማን የሚሻገርበትን ብርሃን አላህ ይሰጠዋል። ليس من يقطع طرقا بطلا إنما من يتقي إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله يزاچون በመታዘዝ የከለከላችሁን በመከልከል የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭና አዋጭ ስንቅ አላህን ተባረከ ወተዓላ መፍራት ነው። አላህን ተባረከ ወተዓላ ከመፍራት ምልክቶች አንዱ አላህ ያዘዘንን ሁሉ እንዳቅማችን መተግበር፣ የከለከለንን ሙሉ በሙሉ መከልከል ነው። አላህ ካዘዘን ነገሮች አንዱ ሶላትን አስተካክሎ አሳምሮ አሟልቶ ሕገ ደንቡን ጠብቆ መስገድ ነው። ወደ አላህ ተባረከ ወተዓላ ከሚያቃርቡ ተግባራዊ የአካል ዒባዳዎች ውስጥ አንደኛው አላህ ዘንድ ይበልጥ ተወዳጅ ዒባዳ ሶላት ነው። ከአምስቱ ወሳኝ የእስልምና መሰረቶች ሁለተኛውና ከተውሂድ ቀጥሎ ታላቁ የእስላም መሰረት ሶላትን ሶላትን ሙሉ በሙሉ መተው ወይም የተወሰኑ ሶላቶችንም ቢሆን ልብ ያወቀ አይን ያየ ማሳለፍ ከእስልምና እንደሚያስወጣ ተነግሯል። ሶላት ከሌሎች ዒባዳዎች ለየት ያለ
ቦታና ክብር ስላለውም ነው። ሌሎች ግዴታዎችን ጅብሪልን በመላክ ነቢዩ ምድር ላይ ያሉ መልእክት ሲተላለፍላቸው የሶላት ተራ ሲደርስ ግን ነቢይን ዓለይሂ ሰላቱ ወሰላም ራሳቸውን ወደ ሰማይ በኢስራ በሚዕራጅ በማስወጣት የሶላትን ግዴታነት ቀጥታ ከጌታቸው ተቀብለዋል። እነዚህ 5 ወቅት ግዴታ ሶላቶችን በአግባቡ የሰገደ አላህ ተባረከ ወተዓላ ጀነት ላይ ያስገባው ቃል ገብቶለታል ተብሏል በሐዲስ። እነዚህ ሶላቶችን ያልሰገደ ጀነት የመግባት ቃል የለውም። ከፊርዓውን ከሃማን ከእምቢባዮች ከጠማማዎች ጋር አብሮ ይቀሰቀሳል ተብሏል። የሰው ልጅ በአካሉ በገንዘቡ በጉልበቱ የተለያዩ ሊያከናውናቸው የሚችል ዒባዳዎች ይኖራሉ አሉም። ነገር ግን እንደ ሶላት በአካላት ሊተገበር የሚችል ወጪ ገንዘብ ሊወጣለት የሚችል ዒባዳ የለም። ለሶላት ልሰግድበት ተብሎ ልብስ መግዛት፣ መስገጃ መግዛት፣ ውሃ መግዛት አላህ ዘንድ ተባረከ ወተዓላ ተወዳጅ ከሆኑ መልካም ሥራዎች መካከል አንዱ ነው። ሶላት የቅያም ቀን ለሙእምን ኑርና ብርሃኑ ነው። እዚህ ዱንያ ላይ በሶላት ልቡ ያበራ በሶላት ፊቱ ያበራ የቅያም ቀን የሲራጥ ጨለማን የሚሻገርበትን ብርሃን አላህ ይሰጠዋል። እዚህ ዱንያ ላይ ግን በሶላት ልቡ ያልበራ በሶላት ያልተደሰተ በቀን 5 ጊዜ ግዴታ ሶላቱን ጠብቆ ያልሰገደ ግዴታ ሶላቶች ላይ ሊፈጠር የሚችልን ክፍተት የሚያሟላበትን ሱናን ያላበዛ አኼራ ላይ ኑሩ ይጎድላል። የቅያም ቀን የሰው ልጆች ለመጀመሪያ ጊዜ በስራቸው ሲጠየቁ ግምገማው ምርመራው የሚጀምረው ከሶላት እንደሆነ ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ከሐጁም ከዘካውም ከጾሙም ከምኑም በፊት የሰው ልጅ አላህ ስራ ብሎ ካዘዘው ግዴታ ካደረገበት ዒባዳዎች ውስጥ ቀድሞ የሚጠየቀው ስለ ሶላት ነው። ሶላቱ ካማረ ከተሟላ ከተስተካከለ ሌሎች ግዴታዎች ላይ ክፍተት እንኳ ቢኖር የሶላቱ ማማርና መሟላት ሌሎች ክፍተቶችን እንዳይጠየቅባቸው ወይም ብዙም እንዳይጎዳባቸው ያደርግለታል ተብሏል። ሲጀመርም ሶላቱን አስተካክሎ የሚሰግድ ሰው ሌሎች ግዴታዎችን ችላ አይልም። ሶላቱ ከወንጀል ይጠብቀዋል። ኢነ ሶላተ ተንሃ ዐኒል ፈሕሻኢ ወልሙንከር ወለዚክሩላሂ አክበር ተብሏል። ሶላት ከመጥፎ ነገር ከጸያፍ ተግባር ከጸያፍ ቃል ይጠብቃል ያድናል ተብሏል። ሶላት ውስጥ ያለው ዚክር ደግሞ ይበልጥ ከመጥፎ ነገር ይከለክላል። አላህ ፊት ሶላት ላይ ቆሞ ኢያከ ነዕቡድ ወኢያከ ነስተዒን ያለ ሰው ከሶላት ወጥቶ አላህ የሚጠላውን ነገር አያደርግም። ለጌታው የገባውን ቃል አያፈርስም። ሶላት ለመጀመሪያ አላህ ዘንድ የሚታይ ስራዬ ነውና ከምንም በፊት ለሶላት ልጨነቅ ይገባኛል ልንል ይገባናል። ወከዛሊክ ሶላት የምህረት ሰበብ ነው። 5 ወቅት ሶላቱን በአግባቡ የሚሰግድ ክፍተት ማሟያ ሱና ሶላቶችን የሚያበዛ ሰው ወንጀሉ ተጠራርጎ ይወገዳል። ከአንዳችሁ ደጃፍ ላይ ምንም የማይቋረጥ ወራጅ ወንዝ ቢኖር በቀን 5 ጊዜ ከዚህ ወንዝ ገላውን ቢታጠብ አንዳችሁ እሱ ላይ ሰውነቱ ላይ ቆሻሻ እድፍ ይኖራል እንዴ ብለው ነቢ ጠይቀው አይኖርም እንጂ ያ ረሱላህ ብለዋቸው በቀን 5 ጊዜ ከታጠበ ወንዙ ያለው እቤቱ ደጅ ላይ ከሆነ ሄዶ ታጥቦ ሲመጣ ሩቅ መንገድ ተጉዞ ዳግም ማይቆሽ ከሆነ ወንዙ ወራጅ ከሆነ ቆሻሻውን ይዞ የሚሄድ ከሆነ እንደዚህ አይነት ወራጅ ውሃ 5 ጊዜ የታጠበ ሰው ምንም ቆሻሻ አይኖርበትም ሲሏቸው 5 ወቅት ሶላትም እንደዚሁ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ውጫዊ አካላችንን ውሃ ሳሙና አጥቦ እንደሚያጸዳው ውስጣችንን ከወንጀል ሶላት ያጸዳል። ግን ከቻሉበት መስፈርቱን ስርዓቱን ጠብቀው ከሰገዱ ነው። ሶላት ከየትኛውም ዒባዳ ለየት ባለ መልኩ የሚደጋገም ዒባዳ ነው። የተለያዩ ግዴታዎች አሉ፣ የሶላት የእስላም መሰረት የሆኑም ያልሆኑም። ከነዚህ ሁሉ ለየት ባለ መልኩ በቀን 5 ጊዜ በግዴታነት ከፊት ከኋላ ካሉ ሱናዎች ጋር ተደጋግሞ የሚሰገድ የሚደረግ ዒባዳ ቢኖር ሶላት ነው። ጾም በዓመት አንዴ ነው። መሀል ላይ ያለውም ውስን ነው፣ በቀን አንዴ ቢሆን እሱም ዓመትን ሙሉ መጾም ተከልክሏል። ዓመት ሙሉ የሚጾም ሰው ወይ ያልጾመ ወይ ያልበላ ተብሏል ስለሚለመድ። ሐጅ በህይወት አንዴ ነው፣ ቢደጋገም እንኳ በየዓመቱ ነው የሚሆን። ሶላት ግን በቀን 5 ጊዜ አላህ ግዴታ አድርጎባቸዋል በቀን 5 ወቅት ሶላት መስገድ በማለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ለምንድን ነው ሶላት ከሌሎች ዒባዳዎች ለየት ባለ መልኩ የሚደጋገመው? አላህ ዘንድ ይበልጥ ተወዳጅ ዒባዳ ስለሆነ ጉልበትን፣ ጊዜን፣
በዒባዳ ማሳለፍ ስላለበት ነው። አላህን የመውደድ አላህን የማክበር አኺራን የማስበለጥ ምልክት ስለሆነ ነው። ትክክለኛ አማኝ የሶላት ወቅት ከደረሰ ስብሰባ ላይ ቢሆን፣ ስራ ላይ ቢሆን፣ ጉዞ ላይ ቢሆን ሁሉን አቁሞ ይሰግዳል። ልቡ እሺ አይልም። የሶላት ወቅት እየሄደ እሱ በሌላ ነገር አይጠመድም። ችግር ያለበት ሰው ነው፣ ሙናፊቅ የሆነ ሰው ነው የሶላት ወቅት ያለፈ አይቶ ዝም የሚለው። የዐስርን ሶላት አርፍደው የሚሰግዱ ብዙ ሰዎች አሉ። ፀሐይ ልጠልቅ ስትል ግማሿ ሲጠልቅ መጥለቅ ስትጀምር ፀሐይዋን የተጠባበቀ ቆይቶ ልጠልቅ ስትል ተነስቶ ዶሮ እህል እንደሚያነሳው ነካ ነካ የሚያደርግ ሰው አለ። ይሄ የሙናፊቅ ሶላት ነው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ሙናፊቅ ባይሆን ፀሐይ እስክትጠልቅ ድረስ ወይም ለመጥለቅ እስክትቃረብ ድረስ አይጠብቅም ነበር። ትክክለኛ ሙእምን የሶላት ወቅት እስኪገባ ድረስ በጉጉት ይጠብቃል። ሶላት እንዳያልፈው ጥረት ያደርጋል። ወከዛሊክ ሶላት ከሌሎች ዒባዳዎች ለየት ባለ መልኩ የበዛበት የተደጋገመበት ምክንያት ለሰው ልጆች ስለሚጠቅም ነው። ሰው ልጆች ሲሰግዱ ልባቸው ይረጋጋል፣ ወንጀላቸው ይራገፋል። በቀን 5 ጊዜ ጌታቸውን ያስታውሳሉ፣ ለዋለላቸው ውለታ ያመሰግኑታል፣ ከሸይጣን እስር ቤት ይወጣሉ። ሶላት ውስጥ ሲሆኑ ሸይጣን ይርቃል። አሳምረው ከሰገዱ አዳን ሲሰማ ኢቃም ሲሰማ ይሸሻል። ኢቃሙ ሲያልቅ ተመልሶ ይመጣል። ጠንካራ ሙእምን ከሆነ ሰጋጁ ምንም ሊያደርገው አይችልም፣ ተስፋ ቆርጦ ይሄዳል። ሰነፍ ከሆነሳ የአካል እንቅስቃሴ ብቻ ያደርጋል። ነገር ግን እነዚህና መሰል የሶላት ጥቅሞች የምናገኘው የሶላት ህግጋትን ጠብቀን አሟልተን ስንሰግድ ነው። ነቢ ባስተማሩት መልኩ ስንሰግድ ነው። ብዙ ሰዎች ሶላት ይሰግዳሉ፣ አሰጋገዳቸው ግን የተሟላና የተስተካከለ አይደለም። አጅር ከማግኘት በተቃራኒው ወንጀል ውስጥ የሚያስገባን። ነብዩ ሰለላሁ ዐለይሂ ወሰለም ቁጭ ባሉበት አንድ ሰው ሰግዶ መጥቶ ሰላሙ አለይኩም ሲላቸው ሂድ ስገድ አልሰገድክም ብለውታል። 3 አመላለሰውታል። በሐቅ በላከውት በአላህ እምላለሁ ከዚህ በላይ ከዚህ የተሻለ መስገድ አልችልም አስተምረኝ ብሏቸው እሳቸውም አስተምረውታል በዝርዝር። መስገድ ስትፈልግ እንዲህ በል እንዲህ አድርግ ብለው በዚህ ሐዲስ ለዚህ ግለሰብ የሰጡት መመሪያ የሶላት አርካን ይባላል፣ የሶላት መሰረቶች ይባላል። ማንኛውም ሰጋጅ ለዚህ ለተሳሳተ ሰው ሲያስተምሩ ሲያርሙ የዘረዘሩለትን ነገር ካላሟላ ሶላቱ ሙሉ አይደለም። ነቢ በአካል አግኝተውት ሂድ ስገድ አልሰገድክም ባይሉትም በዚህ ሐዲስ አማካኝነት አልሰገድክም መስተካከለ ስገድ ብለውታል። ሶሐቦችም ሌላ ተሳስቶ የሚሰግድን ሰው ባዩ ጊዜ በዚህ መልኩ የሰገድክ ቢሆን የሞትከው እሳት ትገባ ነበር ብለውታል። ሶላት ሰግዶም እሳት መግባት አለ ማለት ነው። ሶላትን መጫወቻ በማድረጋቸው ምክንያት ሶላት የከበረ ዒባዳ ነው። ሰማይ ምድር ተራራ ዛፍ አልችልም አልሸከምም ኃላፊነቱን ያሉት ዒባዳ ነው። እኛ ተቀበለነው ነካ ነካ አድርገን አስሩጠን ሩጠን ልንወጣ አይገባም። ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ ሌሎች መዘገቡት ሐዲስ ሶሉ ከማ ረአይቱሙኒ ኡሰሊ ብላ እኔ ስሰግድ እንዳያችሁት ስገዱ ብለዋል። ሚንበር ላይ ወጥተው ከፍ ብለው ቆመው ሶላት ሰግደዋል። የሱጁድ ሰዓት ሲደርስ ወደ ኋላ ወርደው መሬት ላይ ሱጁድ እያደረጉ በዚህ መልኩ የሰገድኩት የሶላት አሰጋገድን ከኔ ትማሩ ዘንድ ነው፣ ከኔ ታዩ ዘንድ ነው ብለዋል። ሰሐቦቻቸውን የሶላትን ህግጋት በቃልም በተግባርም አስተምረዋል። ይሄን ስናደርግ ነው ሶላትን አክብረናል የሚባል። ሶላትን ከማክበር አንዱ የሶላትን ህግ ማወቅ መጠበቅ፣ የተሟላ ሶላት ለመስገድ መጣር፣ መማር፣ መጠየቅ፣ አዋቂዎች እንዴት እንደሚሰግዱ ማየት ነው። ነብዩ ሰለላሁ ዐለይሂ ወሰለም አርአያ ስለሆኑ ነው፣ አሰጋገዳቸው እንዲታይ ነው። ማይመች መስገጃ ላይ ሚንበር ላይ እንደዚህ አይነት ቦታ ላይ ወጥተው የሰገዱት። ከሶላት ስነ ስርዓቶች፣ አደቦች፣ ህግጋቶች አንዱ ሶላትን የማክበር ምልክት ከሚባሉ ነገሮች አንዱ ወደ ሱትራ መስገድ ነው። ሱትራ ማለት መከለያ ማለት ነው። ሶላት ሜዳ ላይ አይሰገድም፣ የሰው መተላለፊያ ላይ አይሰገድም። ሶላትን ከማክበር አንዱ ንጹህ ቦታ ላይ መስገድ ነው። ቦታው ንጹህ እንኳ ቢሆን ከፊት ለፊታችን ሰው እንዳያቋርጠን ጥግ ላይ መስገድ ነው፣ ምልክት ማድረግ ነው። ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶች አንዳችሁ ሶላት ሲሰግድ ወደ ሱትራ ይስገድ ብለው። ሱትራ ማለት ምልክት፣ መከለያ ማለት ወደ ሱትራ ብቻ ይስገድም አላሉ፣ ወደ ሱትራው ይጠጋ ብለው። በሱና በሱትራው መሃል ማለፍ የፈለገ ሰው ካለ ይከልክለው፣ እምቢ ካለ ይታገለው ብለው። ሰው ብቻ አይደለም እንስሳትም እንዳያልፉ ከልክለዋል። ምልክት አድርገው ወደ ግድግዳ ጠጋ ብለው ነብይ የሰገዱ ሳለ አንዲት በግ ወይም ፍየል አቋርጣቸው ልታልፍ ስትል መቆሚያቸውን ለቀው ወደ ግድግዳው ሄደው ሆዳቸውን ከግድግዳው ጋር ለጥፈው በጓ ወይም ፍየሏ እንድትመለስ አድርገዋል። ምልክት አድርጎ አንዳችሁ የሰገደ ሳለ ሌላ ሰው አቋርጦት ማለፍ ቢፈልግ
ይከላከለው ይከልክለዋ አይ ካለ ይታገለዋ እምቢ ካለ ገፍትሮ ይጣለው ተብሏል። ምክንያቱም እሱ ሸይጣን ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ሐዲስ የሰሙ የነብዩ ሰሐቦች ከፊታቸው ማንም እንዲያልፍ አይፈቅዱም ነበር። አብዱላህ ኢብኑ መስዑድ ከፊታቸው ሰው ካለፈ በአንድ እጅ ካልመለሱት በሙሉ እጃቸው በደረታቸው ሁሉ አቅፈው ታግለው ይመለሱት ነው። አብዱላህ ኢብኑ ዑመር ቁጭ ብለው እንኳ ቢሆን የሚያልፍ ሰው ከመጣ ምልክት አድርገውለት ካልተመለሰ ብድግ ብለው ይመልሱ ነው። አብዱላህ ኢብኑ ዑመር እየሰገዱ ሳለ ካጠገባቸው ስደርስ ላልፍ መስሏቸው ትልቅ እንቅስቃሴ ያደረጉ እንቅስቃሴያቸው ሁሉ እኔን አስደነገጠኝ ብላ ሊከለክሉ። ለምንድን ነው በዚህ ልክ የሱትራ ጉዳይ፣ የምልክት ጉዳይ፣ የመከለያ ጉዳይ አሳሳቢ አንገብጋቢ የሆነው? የሶላትን አጅር ስለሚቀንስ ነው። ከአብዱላህ ኢብኑ መስዑድ እንደተነገረው ሰው ማለፍ የሶላትን ግማሽ አጅር ይቀንሳል ብላ الإمام أحمد رحمه الله تعالى የሶላትን አጅር ይቀንሳል ባያበላሸውም ብላ በማለፋቸው ሶላት እንዲበላሽ የሚያደርጉ ነገሮችም አሉ። ወደ ኋላ ላይ ምን ጠቅስ ይሆናል። የተሟላ ሶላት ለመስገድ ሐሳብን ለመሰብሰብ ሰዎች ሶላትን እንዲያከብሩ ምልክት እንዲያውቁ ለማድረግ የረሱልን ሰለላሁ ዐለይሂ ወሰለም ትእዛዝ ለማክበር ስትሰግዱ ወደ ሱትራ ስገዱ፣ ምልክት ይኖራችሁ፣ ክልል ይኖራችሁ ያሉትን መመሪያ ለማክበር በተመስጦ በኹሹዕ ለመስገድ ሱትራ ያስፈልጋል፣ ምልክት ያስፈልጋል። ሱትራ ምልክት የሚሆነው ቢያንስ 1 ክንድ ወይም ደግሞ ግማሽ ሜትር ከፍታ ያለው ነገር ከዛ በታች ከሆነ ሱትራ ይሆን 1 ክንድ እስከ ጣት ጫፍ ቢሆን ጥሩ፣ ካልሆነ እንደዚህም ቢሆን በቂ ነው። አሊያ ደግሞ በዘመናዊ መለኪያ ግማሽ ሜትር ከፍታ ያለው ነገር ከፊት መቆም አለበት። ምልክት ተደርጎ የሚቆመው ነገር ከእግር እስከ ስጁድ ማድረጊያ 3 ክንድ ወይም 1 ሜትር ከግማሽ መሆን አለበት። በጣም መራቅ የለበትም። ሱትራ አድርጉ ብቻ ሳይሆን ነብዩ ያሉት ወደ ሱትራውም ተጠጉ ብለዋል። ሱትራ መኖሩ ብቻ ሳይሆን ወደ ሱትራ ተጠጉ ብላ ሱትራ አድርጋችሁ ስትሰግዱ ማንም ከፊታችሁ እንዳያልፍ ከልክሉ ብላ ሰውም ይሁን እንስሳ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ሱትራ አድርገዋል። ከሱትራቸው መሃል ማንም አቋርጧቸው እንዳያልፍ ከልክለዋል። እንስሳትን ሁሉ መልሰዋል። ስትሰግዱ ወደ ሱትራ ስገዱ፣ ተከለሉ፣ ሰው እንዳያልፍ ከልክሉ ብለው አዘዋል። አላህ ተባረከ ወተዓላ ሶላትን አክብሮ ሶላትን የማክበር ምልክት የሆኑ የተለያዩ ነገሮችን አዘውናል። ከዚህ አንዱ ሱትራ ነው። ለሱትራ ለምልክት መጨነቅ፣ የሰው መተላለፊያ ላይ፣ ሜዳ ላይ፣ መንገድ ላይ መስገድ ሶላትን አለማክበር አላዋቂነትም። ማንኛውም ነገር መሬት ላይ ጣል አድርጎ መስገድ ሱትራ አይሆን። ቀደም ሲል እንደተገለጸው ከፍታ ያለው መሆን አለበት። በሐዲታቸው ነብዩ ሰለላሁ ዐለይሂ ወሰለም يقطع الصلاة الحمار والكلب والمرأة ويقي ذلك مثل مؤخرة الرحل بلا ሶላት የሚያቋርጡ ነገሮችን ዘርዝረው ከሶላት መቋረጥ ይታደጋል የግመል ኮርቻ የኋላኛው መደገፊያ እንጨት የሚያክል ከፍታ ያለው ነገር ካለ ብላ ይሄን የፊቅህ ሊቃውንት 1 ክንድ ብለው ወይም በዘመናዊ መለኪያ ግማሽ ሜትር ብለው ገድባ ማንኛውም ከፍታ ያለው ነገር የመስጂድ መሰሶች ሊሆኑ ይችላሉ፣ ፊት ለፊት ያለ አወል ሶፍ ሊሆን ይችላል፣ ከፍ ያለ የቁርአን ማስቀመጫ ሊሆን ይችላል፣ አብሮን ያለን ሰው ከፊት አድርገን እኛ ከኋላው ቆመን ሊሆን ይችላል። ምልክት ብቻ መኖር አለበት። ያለምንም ምልክት የሰዎች መተላለፊያ ላይ መስገድ ወንጀል። አላህ ባዘዘን መልኩ ልንሰግድ ይገባል። ሶላትን መጫወቻ ልናደርግ አይገባም። እኔ ባዘዝኳችሁ መሰረት ባስተማርኳችሁ መሰረት ስገዱ ብላ ነብዩ ሰለላሁ ዐለይሂ ወሰለም እሳቸው ወደ ሱትራ ነበር የሚሰግዱት፣ ሜዳ ላይ አይሰግዱም ነበር። ዑመር ረዲየላሁ ዐንሁ ወአርዳህ በሁለት የመስጂድ ምሰሶዎች መሃል ቆሞ የሚሰግድን ሰው ባዩ ጊዜ ሶላቱ ውስጥ እንዳለ የጎተቱ ወስደው ከአንደኛው ምሰሶ ትይዩ ኋላ ላይ አቆሙት። ሶሊ ሁና አሉት፣ እዚህ ጋር ስገድ አሉት። ሶላት ውስጥ ሆኖ እንኳ በመሰረቱ እንቅስቃሴ የተወገዘ ከመሆኑ ጋር ሶላት የሚሰግድን ሰው መረበሽ የማይገባ ከመሆኑ ጋር በሁለት ምሰሶዎች መሃል ሜዳ ላይ የሚሰግድን ሰው የጎተቱ ወደ አንደኛው ምሰሶ ፊት ለፊት ወስደው እዚህ ጋር ስገድ ብላ። ሌላ ጊዜ ከሳቸው እንደተነገረው እንዲሁ መተላለፊያ ላይ የሚሰግድን ሰው ባዩ ጊዜ ከፊቱ ሄደው ቁጭ ብላ ሱትራ ሆነውለታል።
የተከበሩት ዑመር ስንት ጉዳይ የሚመለከታቸው ሰው ሜዳ ላይ የመስገድን አደገኝነት ከሚያስረዱ ነገሮች መሃል አንዱ ሰው የሚተላለፉበት ሜዳ ላይ መስገድ አግባብ አይደለም፣ መስገድ አግባብ አይደለም። መወገድ ያለበት ተሳሁን ነው፣ ቸልተኝነት ነው። ዑመር ስራቸውን አቁመው መተላለፊያ ላይ ከሚሰግድ ሰው ፊት ለፊት በመቆም በመቀመጥ ሱትራ ሆነለታል። ወንድሜ ሆይ ቀስ ብለህ ሶላትህን ጨርስም ብለውታል፣ አረጋግተውታል። ዑመርን የሚያክል ሰው ከፊቱ ተቀምጦ እንዳይረበሽ ውስጡ እንዳይጨናነቅ ሱትራ አድርጎ ከሚሰግድ ሰው ፊት ለፊት ማለፍ ትልቅ ወንጀል። ሱትራ ከማድረጉ ጋር አቋርጦ የሚያልፍ ሰው ወንጀለኛ እሱ ነው የሚሆነው። ያለ ሱትራ ያለ ከለላ የሚሰግድ ሰው ወንጀለኛው ሰጋጁ ነው የሚሆነው። ሱትራ ካለ ወንጀለኛ የሚሆነው አላፊው ብቻ ነው። ሱትራ ከሌለ ወንጀለኛ የሚሆኑት ሁለቱም ናቸው። ምልክት እንኳ ባያደርግ ሱትራ እንኳ ባያደርግ ከማለፍ መጠንቀቅ፣ ሌሎች አማራጮችን መፈለግ ያስፈልጋል ይገባል። መንገድ ላይ ከሰገደ አንድና አንድ ብቻ ከሆነ መተላለፊያው ሰዎች ከተገደዱ መታገስ ካልቻሉ ቢያልፉ ይሄኔ ለضرورة ስለተቸገሩ ችግር የለውም ይባል። ትንሽ መጠበቅ እየቻሉ ምልክት አድርጎ ማለፍ እየቻሉ በሌላ መንገድ ዞሮ ማለፍ እየቻሉ ሰጋጅን አቋርጦ ማለፍ ወንጀል ክልክል። ሶላትን አለማክበር የሰጋጅን የወንድምን የእህትን አጅር መቀነስ ነው የሚሆን። ነቢያችን ሰላቱ ወሰላም አንዳችሁ ከሰጋጅ ፊት በማለፉ እሱ ላይ የሚደርስበትን ወንጀል የሚጻፍበትን ወንጀል ክብደቱን ቢያውቅ ኖሮ ማለፉን ትቶ 40 ይቆም ነበር። 40 ምንድነው? 40 ዓመት ተብሏል፣ 40 ወር ተብሏል፣ 40 ቀን ተብሏል። በትንሹ እንኳ ብንወስድ አንድ ሰው ከሰጋጅ ፊት ሱትራ ሳይኖረው አሊያ ደግሞ ከሱትራው ገባ ብሎ አቋርጦ ከማለፍ 40 ቀን ቢቆም ይሻለዋል። ከፍተኛው ደግሞ 40 ዓመት ነው ተብሏል። 40 ዓመት ቢቆም ይሻለዋል። በማለፉ ያለበትን ወንጀል ቢያውቃ። ብዙ ጊዜ አለማወቅ ነው ሰዎችን ለጥፋት የሚዳርጋቸው፣ አሊያ ደግሞ ግዴለሽነት ለዲን አለመጨነቅ። ከሰጋጅ ፊት ማለፍ እንደማይቻል ወንጀል እንደሆነ ከማወቃቸው ጋር ቸኩለው ውጭ ያለው ብሶባቸው ሐሳባቸውን ስልክና ወሬ ሰርቆት ሶላት አቋርጠው የሚሄዱ ሰዎች አሉ። ሌሎች ደግሞ ባላዋቂነት በግዴለሽነት ከሰጋጅ ፊት የሚያልፉበት ሁኔታ። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ከልክለዋል። የራሳችንን ሶላት ልናከብር የሌሎችንም ሶላት ልናከብር ይገባል። ለሰጋጁ ብቻ ብለን ሳይሆን ለአላህ ብለን ለዲኑ ብለን ومن يعظم شعائر الله فإنها من تقوى القلوب የአላህን ህግ የአላህን ሸሪዓ የዲንን ምልክት ማክበር ልብ ውስጥ ፍራቻ የመኖሩ ምልክት ነው ይላል። ከልቡ አላህ የሚፈራ ሰው የዲን ምልክቶችን ሁሉ ያከብራል። ከሰጋጅ ፊት ቁጭ ብሎ አያወራም፣ ሐሳብ የሚሰርቅ ነገር አያደርግም፣ ከሰጋጅ ፊት አያልፍም። አላህን ተባረከ ወተዓላ ባከበርን ቁጥር ዱንያችን አኺራችን ይስተካከላል፣ አላህ ዘንድ እንከበራለን። ዲንን የዲን ምልክትን ቸላ ባለም በናቀን ቁጥር አላህ ዘንድ እንናቃለን። ከሰጋጅ ፊት ማለፍ ሶላቱን ቸላ ማለት ነው፣ መናቅ ነው፣ አለማክበር ነው። እንደዚሁ ራሳችን ስንሰግድም ያገኘነው ቦታ ላይ መስገድ ሌላ አላዋቂነትና ዲንን አለማክበር። አላህ ተባረከ ወተዓላ መከበሪያ አድርጎ የደነገገልንን ያወረደልንን ቁርአን መመሪያ፣ ሸሪዓ፣ ሱና፣ ሐዲስ፣ ፊቅህ ልንማር የተኛውን ነገር ከማድረጋችን በፊት አፈጻጸሙን አደብ ስነ ስርዓቱን ልናውቅ ይገባናል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም ኢና አዕጠይናከል ከውተር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም። አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአህ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد ነቢያችን ሰለላሁ ዐለይሂ ወሰለም በዚህ በሱትራ ዙሪያ ሲናገሩ ሊየስተቲር አሐዱኩም ፊ ሶላቲሂ ወለው ቢሳህሚን በለዋ አንዳችሁ ሶላት ሲሰግድ መከለያ ያድርግ፣ እጁ ላይ ያለ ቀስትና ጦር ነገር እንኳ መሬት ላይ በመሰካታ
ነብዩ ሰለላሁ ዐለይሂ ወሰለም ብዙ ጊዜ ከእጃቸው ማይለይ አብረዋቸው ያሉ የሚኻድሟቸው ሰዎች እጅ ላይ ማይጠፋ አንካሴ ነበራቸው፣ እንጨት ከታች ስለታማ ብረት ያለ። ይሄን ይዘው የሚጓዙበት ምክንያት አንዱ የሄዱ ሳለ መንገድ ላይ ሶላት ከገጠማቸው ሲሰግዱ ሱትራ ያደርጉት ዘንድ ነበር ተብሏል። የተሰጣቸውም ከሀገራችን ፍትሃዊው ንጉሥ ከነጃሺ እንደነበረ ተነግሯል። ነጃሺ በስጦታነት ላኩላቸው። እሳቸው ደግሞ ሶላት በሰገዱ ቁጥር መንገድ ላይ ሲሄዱ ተክለውት መሬት ላይ ሰክተውት ሱትራ ያደርጉት ነበር ተብሏል። ማንኛውም ሰጋጅ የትም ቢሰግድ ሱትራ ያስፈልገዋል። መኖሪያ ቤት ውስጥ ምስገድ፣ መስጂድ ውስጥ ምስገድ፣ በረንዳ ምስገድ፣ ተገዶ መንገድ ላይ ምስገድ፣ መካ ሐረም ምስገድ፣ በመሰረቱ ሁሉም ቦታ ሱትራ ምልክት ያስፈልጋል። ነገር ግን መካ ሐረም ከሰጋጆች ይልቅ ሐቁ ለጣኢፎች ነው ተብሏል። የመካ ሐረም ጠዋፍ ማድረጊያ ስፍራ አውለውያው ቅድሚያ የሚሰጠው ጠዋፍ ለሚያደርጉት ነው። የሶላት ሰዓት ከሆነ ሁሉም በጋራ ነው የሚሰግደው። ከሶላት ሰዓት ከፈርዱ ሶላት ውጪ ያለው ሰዓት ቅድሚያ የሚሰጠው ያ ቦታ ላይ ጠዋፍ ለሚያደርጉ ነውና መከልከል የለበትም። የሚሰግድ ሰው ለጠዋፍ የሚዞሩ ሰዎች በማያቋርጡት መልኩ መስገድ አለበት። በመሰረቱ ግን መካም ቢሆን ሱትራ ያስፈልጋል። ከልክ በላይ ሰው በዝቶ የሐጅ ጊዜ ዑምራ በብዛት የሚደረግባቸው ወቅቶች ላይ ሰዎች ከተቸገሩ በሩራ ሰዓት ላይ ነገሮች ከብደው የሚያስቸግሩበት ወቅት ላይ የሚከለከሉ ነገሮችም የሚግራሩበት ሁኔታ ይኖራል። አማራጭ ካለ ግን መካ ነው ተብሎ ከሰጋጅ ፊት ማለፍ የተከለከለም። ማእሙም ሱትራ አያስፈልገውም። ከኢማም ኋላ የሚሰግድ የሱ ሱትራው ምልክቱ መከለያው ኢማሙ አሊያ ደግሞ ከፊት ኢማሙ ያስቀመጠው ኢማሙ ሱትራ ካለው አሊያ ደግሞ ማእሙሙ ኢማሙን ሱትራ ካደረገ ማእሙም ለብቻ የሱትራ አስቀምጣለሁ አይባልም። የተጠላ ነው፣ አይደረግምም ጭምር ማጥበቅ ነው። ያለ አግባብ ዲንን በመሰለኝ ማስኬድ ነው። አጋጣሚ ሆኖ በኢማምና በማእሙም መሃል አንደኛ፣ ሁለተኛ፣ ሶስተኛ ሶፍ ላይ አቋርጦ መሄድ የሚፈልግ ሰው ቢኖር አይከለከልም። ሶላቴን ትቆርጠኛለህ አይባልም። ምክንያቱም የማእሙም ሱትራው ኢማም ነው፣ አሊያ ደግሞ የኢማሙ ሱትራ ነው። የሚከለከለው ከኢማም ፊት ማለፍ፣ ለብቻው ከሚሰግድ ሰው ፊት ማለፍ እንጂ ከኢማም ኋላ ከሚሰግዱ ሰጋጆች መሃል በሶፍ መሃል ማለፍ በመሰረቱ ለብቻው እንደሚሰግድ ሰው ፊት እንደማለፍ አይደለም ነው ብለው የከለከሉም አሉ። ነው ሐዲሱ አንዳችሁ ከሰጋጅ ፊት በማለፉ የሚደርስበትን ወንጀል ቢያውቅ ኖሮ 40 ቀን ዓመት ቢቆም ይሻለው ነበር የሚለው ከማእሙም ፊት ማለፍን ይመለከታል ያሏል። ነገር ግን ብዙሃኑ ከኢማሙ ፊት ካላለፉ ኢማሙ ለማእሙሙ ሱትራ ነው ምልክት ነው ብለዋል። ግን ምንም ምክንያት ከሌለ ከማእሙም ፊትም ቢሆን አቋርጦ በሶፎች መሃል ማለፍ የተወገዘ ነው። ሰጋጆችን ይረብሻል፣ ሐሳብ ይሰርቃል። ከፊት ሆኖ መስገድ የፈለገ ቀደም ብሎ ከፊት ሊሆን ይገባል። አስገዳጅና አስቸጋሪ ነገሮች ኖረው ለማለፍ ከተገደዱ ግን መከልከል አይገባም። ሱሐቦች ይሄን አድርገዋል። ከሱሐቦች መሃል በነቢና አለይሂ ሰላቱ ወሰላም ካሰጋጁ ኋላ ከማእሙሞች ፊት ያለፉ ሱሐቦች ተገኝተዋል። ማንም ይሄን አላወገዘም። ለሱትራ የሚደረግ ነገር ከፍ ያለ ሙሉ እይታን የሚጋርድ ቢሆን ጥሩ ነው። ከሱትራ ምክንያት አንዱ እይታን መገደብን የተፈለገበት ፊት ለፊቱ ሜዳ ሆኖ እስከ ፊት እያየ የሚሰግድ ሰውና እይታው ተገድቦ የሚሰግድ ሰው ሶላት ላይ የሚኖረው ተመስጥኦ ኹሹዕ ተመሳሳይ አይደል። እይታው የተገደበ ሰው ፊት ለፊቱ የሚያየው ሐሳቡን የሚሰርቅ ነገር የሌለበት ሰው የበለጠ ሶላት ላይ ሐሳቡን መሰብሰብ ሶላቱን ያጣጣመ መስገድ ይችላል። ስለዚህ ምልክት አድርገውት የሚሰግዱ ማንኛውም ሱትራ እንደ ግርግዳ ያለ ከፍ ያለ ነገር ቢሆን አሊያ ደግሞ አጥርና መሰል ነገር ቢሆን የተሻለ ነው። ሐሳብ የሚሰርቅ ብልጭልጭና መሰል ነገር ባይሆን ጥሩ ነው። ተሰብስበው ከሚያወሩ ሰዎች ኋላ እነሱን ምልክት አድርጎ መስገድ አይመከርም። ከሳት ፊት መስገድ አይመከርም። መሰል የሆኑ ሐሳብ የሚሰርቁ ነገሮችን መራቅ መልካም። ሱትራ የሌለውን ሰው ሲሰግድ ካየን ቀደም ሲል ከዑመር እንደተነገረው ሱትራ ልናስቀምጥለት ይገባል። ካልቸኮለን ራሳችን ብንቀመጥለትም ይመከራል። በመልካም መተባበር ነው፣ በኸይር መተባበር ነው። የወንድምን የወገንን ዒባዳ እንዳይበላሽ አጅሩ እንዳይቀንስ ማድረግ ነው። ሱትራ ያደረጉት ነገር ቢወድቅ መልሶ ማቆም ይቻላል፣ ይፈቀዳል። ሌሎችም ቢያቆሙለት ይመረዳል። ሱትራ ያደረገው ሰው ተነስቶ ሲሄድበት ወደፊት ተራምዶ ወደ ሱትራ መሄድ ይቻላል ያለምንም ገደብ። የግድ 3 እርምጃ ብቻ አይባል። ሱትራ ጋር እስኪደርሱ ድረስ ቀስ ያሉ
መራመድ ይቻላል። ሜዳ ላይ መስገድ የተወገዘ የተከለከለ ከመሆኑ አንፃር ቀደም ሲል እንደተገለጸው ምንም ሱትራ ሳያደርግ ሜዳ ላይ የሚሰግድ ሰው እሱ ወንጀለኛ ነው። ሱትራ ከማድረጉ ጋር አቋርጦ የሚያልፍ ሰው አላፊው ወንጀለኛ ነው። ምንም ሳያደርግ የሰገደ ሰው ምናልባት ይህ ቦታ መተላለፊያ አይደለም፣ መኖሪያ ቤት ነው፣ ዝግ ቦታ ነው፣ ማንም አያልፍም ብሎ ከነበረ ያለ ሱትራ የጀመረው ለሱ ወንጀለኝነቱ ይቀርለታል። ሰው ሊያልፍ እንደሚችል ከማወቁ ጋር ያለ ሱትራ የሰገደ እንደሆነ እሱም ወንጀለኛ ይሆናል ተብሏል። በመሰረቱ የመስጂድ የዘመናዊ መስጂድ የሰፍ መለያ መስመሮች ሱትራ አይሆኑም። ለግላችን አንጥፈነው የምንሰግደው ምንጣፍም ሱትራ አይሆንም። ምክንያቱም ቢያንስ 1 ክንድ ከፍ ያለ ግማሽ ሜትር ከፍ ያለ መሆን አለበት ተብሏል። ነቢ ሐዲስ ላይ ዚራዕ ብለው ገድበውታል። ነገር ግን የመስጂድ የሰፍ መለያ መስመሮች ሱትራ ይሆኑኛል ብሎ መስገድ የጀመረ የግሉም ምንጣፍ አንጥፎ ሱትራ ይሆነኛል ብሎ መስገድ የጀመረን ሰው ሱትራውን ማክበር ግዴታ ይሆናል። ከሱትራው ገባ ብሎ ረግጦ ማለፍ የተከለከለ ነው። የሱትራ ገደቡ ከግር ስጁድ እስከ ማድረጊያ ስፍራ አብዛኛውን ጊዜ 3 ክንድ ወይም 1 ሜትር ከግማሽ ይሆናል። ሱትራ ሳያደርግ የሚሰግድ ሰው ከገጠመን ከ3 ክንድ በኋላ ካለው ስፍራ ማለፍ ችግር የለውም። ከተገደዱ የሱ ሐቅ 3 ክንድ ብቻ ነው። ከዛ ውጭ ያለው የሱ ሐቅ አይደለም። ሲጀምርም ሱትራ ቢያስቀምጥም ከዛ አሳልፎ ማስቀመጥ አይገባውም። በተለይ መስጂድ ሲሆን ስለዚህ ሱትራ ካለ እሱ ወደ ሱትራው መጠጋት አለበት። በግንባሩና በሱትራው በግ ማለፊያ ብቻ ነው መቅረት ያለበት ተብሏል። የግድ ሱትራውን ከግንባሩ ከጭንቅላቱ የሚያገጣጥም መሆን የለበትም። በግሩና በሱትራው መሃል 3 ክንድ ስጁድ ሲያደርግ ደግሞ በግንባሩና በሱትራው መሃል የበግ ማለፊያ ብቻ የምታክል ነገር መቅረት አለባት ተብሏል። ሱትራው ራቅ ብሎ ሰዎች መሃል ላይ የሚያልፉ መሆን የለበትም። ምንም ሱትራ ካላደረገ 3 ክንድ አስቀርቱ አሊያ ደግሞ ስጁድ ሲያደርግ ግንባሩ የሚያርፍበትን ክልል ሳይረግጡ ከፊቱ ማለፍ ችግር የለም። ነገር ግን ሐሳብ መሰረቁ መወስወሱ በተወሰነ መልኩ ሶላቱ ላይ ተጽዕኖ ሊያደርስ ይችላል። ያ ዒባደላህ ከሰጋጅ ፊት ማለፍ ከከባይረ ዝኑብ መሃል አንዱ ነው። ኢብኑ ሐጀር አልሀይተሚ አልአስቀላኒ ሌሎችም እንደጠቀሱት ከሰጋጅ ፊት አቋርጦ ማለፍ ከከባይረ ዝኑብ መሃል አንዱ። ነብዩ ሰለላሁ ዐለይሂ ወሰለም አጥፊ ከበባድ ወንጀሎችን ራቁ ተጠንቀቁ ብለዋል። የተለያዩ ዋና ዋና የሚባሉትን ዘርዝረዋል። 7 ብቻ አይደሉም፣ ከ70 ከ80 በላይ ናቸው። ከከበባድ አጥፊ ሙእምን ሊጠነቀቃቸው ከሚገቡ ወንጀሎች አንዱ ከሰጋጅ ፊት ማለፍ። ኃላፊውም ከባድ ወንጀል ላይ ይወድቃል። ሰዎች ለወንጀል እንዲዳረጉ ሜዳ ላይ የሚሰግደውም በወንጀሉ ለወንጀል ሰበብ በመሆኑ አላህ ዘንድ መጠየቁ አይቀርም። ሱትራ ከተደረገ ከሱትራውና በሱትራና በሰጋጅ መሃል ወንድም ይሁን ሴት፣ ሕፃንም ይሁን አዋቂ፣ ሰውም ይሁን እንስሳ እንዲያልፍ መፍቀድ አይገባም። የሚከለከለው ሰው ብቻ አይደል፣ እንስሳትም ማለፍ ይከለከላል። በግና ፍየልም ይሁን ዶሮም ይሁን ድመትም ይሁን ይከለከላል። ከሰው አልፎ ጉዝ ነገሮችም ማለፋቸው የተጠላ ነው። ሕፃናት ከፊት ለፊታችን ኳስ እንዲያልፍ ቢያደርጉ መመለስ አለበት። ሕፃናት ዘመናዊ መጫወቻዎችን እየተጫወቱ በሪሞት የሚሰራ መኪና ካጠገብ ቢያልፍ ይመለከተዋል። ይሄ ሰጋጅ ፊት ምንም ነገር ማለፍ የለበትም። ሶላቱንም ከሙሉ በሙሉ ያበላሻል ባይባል ሐሳብ ይሰርቃል፣ ይወሰውሳል፣ ኹሹዕን ተመስጦን ያስቀራል። እነዚህ ከሰጋጅ ፊት ማለፍ የለባቸውም የተባሉ ማናቸውም ነገሮች ማለፋቸው ቀደም ሲል እንደተገለጸው ከኢብኑ መስዑድ እንደተነገረው በተለይ ሰው ሲሆን የሶላትን ግማሽ ምንዳ አጅር ይቀንሳል። 3 ነገሮች ግን ካለፉ ከሰጋጅ ፊት ያለ ሱትራ እየሰገደ ከሰጋጅ ፊት 3 ነገሮች ካለፉ ሶላቱ ይበላሻል። ሶላቱን እንደገና መስገድ ይጠበቅበታል። ይሄም ከሱሐቦች ከአቡ ሁረይራ፣ ከአቡ ዘር፣ ከአነስ ብን ማሊክ፣ ከአብዱላህ ብን አባስ ከሌሎችም ተነግሯል። 3 ነገሮች ሶላትን ሙሉ በሙሉ ያበላሻሉ ከሰጋጅ ፊት ከሱትራው ፊት ካለፉ ተብሏል። ምንድናቸው እነዚህ 3 ነገሮች? ቀደም ሲል ሐዲስ ላይ ጠቅሰናል። ኢማም ሙስሊም ሌሎች የመዘገቡት ሐዲስ የቅጣዑ ሶላተ አልሒማሩ ወልመርአቱ ወልከልቡ ፊ ሪዋየትን ወልከልቡ አልአስወዱ ብላ 3 ነገሮች ሶላትን ያቋርጡታል፣ ያበላሹታል። አንደኛው ሴት ልጅ ናት። ለአካለ መጠን የደረሰች ሴት ልጅ አጅነቢ ከሆነ ወንድ ፊት መሕረሙ ካልሆነች ወንድ ፊት ካለፈች ሶላት ይበላሻል።
ነገር ግን ሴቷ ለአካለ መጠን የደረሰች መሆን አለባት። አልመርአ የሚለው የአረብኛው ቃል ይሄን ነው የሚያሳየውን። ለአካለ መጠን ካልደረሰች የወር አበባ ደም የምታይበት እድሜ ላይ ካልደረሰች አጅሩን ይቀንሰዋል እንጂ አያበላሽ። ሁለተኛ ሴቷ አጅነቢ መሆን አለባት። ቤተሰብ ከሆነች ሶላቷ አይበላሽ። ያለፈችውም ከወንድ ፊት መሆን አለበት። ሴቶች ከሴቶች ፊት ቢያልፉ ወንድ ከወንድ ፊት እንዳለፈው ወንድ ከሴት ፊት እንዳለፈው የሶላቱን አጅር ይቀንሳል እንጂ አያበላሽ። ወይላ አጅነቢ የሆነች ሴት ከፊቱ ካለፈች ሶላት ይበላሽ። ምክንያቱም ምንድነው ከተባለ አንደኛ ነቢ ብለዋል። ኢማም ሙስሊም መዘገቡት ሐዲስ በትክክለኛ ሐዲስ በርካታ ሱሐቦች በደጋገሙት ሐዲስ ነቢ ብለዋል። ሙእምን ለምን አይ እሺ ነው የሚል እንዳለ ሆኖ ግን አጅነቢ ሴት ከፊቱ ያለፈች ወንድ ብዙ ጊዜ ይወሰወሳል፣ ሐሳቡ ይሰረቃል፣ ሸይጣን ይጫወትበታል። ስለዚህ ሶላት ይድገም ተብሏል። ሁለተኛው አህያ ካለፈ ሶላት ይበላሻል። ለምንድን ነው አህያ ካለፈ ሶላት የሚበላሸው? አህያ ሐሳብ የሚሰርቅ ድምፅም ከሱ ሊወጣ ይችላል። ከአህያ ጋር ብዙ ጊዜ ሸይጣን ይኖራል። እነዚህ ምክንያቶች ናቸው። ወይላ ነብዩ ሰለላሁ ዐለይሂ ወሰለም ሶስት ነገሮች ሶላት ያቋርጣሉ ካሉ ያቋርጣሉ። እሺ ብለን ከዚህ መጠንቀቅ አለብን። ከሷሐቦች መሃል አንዱ የተወሰኑ ሷሐቦችን አስከትሎ ሶላት ያሰገደ ሳለ ከመሃላቸው አህያ አቋርጧቸው አልፎ ሶላትን አስደግሟል፣ እንደገና አሰግዷል። ምን ነው በአንድ ጊዜ አንድን ሶላት ሁለት ያሰገድ ከንሳ ሲሏቸው ነብዩ ሰለላሁ ዐለይሂ ወሰለም ሶስት ነገሮች ሶላት ያቋርጣሉ ብለዋል ብለው ይሄን ሐዲስ ተናግረዋል። ሶስተኛው ውሻ ነው። ጥቁር ውሻ ከፊት ካለፈ ሶላት ይበላሻል። ለምን ከተባለ እዛው ሐዲስ ላይ ጥቁር ውሻ ሸይጣን ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አጅነቢ የሆነች ሴት ለአካል መጠን የደረሰች ሴት ከአጅነቢ ፊት ካለፈች ከወንድ ብቻ በሴት በኩል ከሴት ፊት ከሆነ ያለፈችው አጅሩ ነው የሚቀንሰው፣ ሶላት ይበላሻል፣ እንደገና መሰገድ አለበት። አጅነቢ የምንለው አይሻ ከነቢ ፊት ይተኙ ስለነበረ ነብዩ የሰገዱ አይሻ ከፊታቸው ጋደም ይሉ ነበር። ስለዚህ ቤተሰብ ከሆነ ችግር የለም። ፊትና የሚመጣውን ብዙ ጊዜ ቤተሰብ ካልሆነች ነው፣ ሴቷ ባዕድ ከሆነች አጅነቢ ከሆነች። ይሄ የሚከሰተው ብዙ ጊዜ ሜዳ ላይ ሲሰግዱ፣ ሱቅ በር ላይ ሲሰግዱ፣ መንገድ ላይ ሲሰግዱ ሶላትን ከማክበር አንዱ ለሶላት ተብሎ የተገደበ የተከለለ ቦታ ላይ መስገድ ነው። እነዚህና መሰል የሆኑ የሶላት ህግጋትን አውቀን ልንሰግድ ይገባናል። እነዚህና መሰል የሶላት አደቦችን፣ ግዴታዎችን፣ ስርዓቶችን ሳንጠብቅ ምን ሰግደው ሶላት ድካም ብቻ ነው፣ እንቅስቃሴ ብቻ ነው የሚሆን። እንደዚህ አይነት ሶላት ስገድልኝ ብዬሃለሁ ወይ ብሎ አላህ ይጠይቃል። ሶላት ወደ አላህ የሚቀርብ ቁርባን ነው፣ መቃረቢያ። ለትልቅ ሰው የሚሰጥ ስጦታና ለትንሽ ሰው የሚሰጥ ስጦታ አንድ አይደል። ወደ አላህ የምንቃረብበት የአላህን ውዴታ የምናገኝበት የሆነ ውድ ዒባዳን ሶላትን መጫወቻ ልናደርግ አይገባል። አስተካክሎ የሰገደ ሰው ሶላቱ ወደ ሰማይ ይወጣል፣ ተቀባይነትም ያገኛል። የሰባት ሰማያት በሮች ይከፈቱለታል ተብሎ አበላሽቶ የሰገደ ሰው ሶላቱ ወደ ሰማይ ወጥቶ የአንደኛው ሰማይ በር እንኳን አይከፈትለትም። ያረጀ ጨርቅ ተጠቅልሎ እንደሚወረወረው ፊቱ ላይ ይወረወራል ተብሏል። በኢብኑ አባስ ሐዲስ እንደተነገረው አንድ ሰው ሶላት ውስጥ ገብቶ ሶላት ሰግዶ ሲወጣ ግማሽ አጅር ይዞም ይወጣል። የሶላቱን ሙሉ ሳይሆን ግማሹን ምንዳ ይዞም ይወጣል፣ ሩቡን ይዞም ይወጣል ያሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ አስረኛውን ብቻ ይዞም ይወጣል። 90% የለም። በስሙ ሰግዷል፣ ግን ከሰገደው ከለፋው የሚያገኘው 10% ብቻ፣ አንድ አስረኛውን 10 እጁን ነው የሚያገኝ። ሶላት ሰግዶ ደግሞ ከሶላት ምንም ሳይጠቀም የሚወጣ ሰው አለ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ድርሻችን ይሄ እንዳይሆን በነብዩ ሱና መሰረት ልንሰግድ፣ ስለ ሶላት ልንማር ልናጠና ይገባናል። ሶላት የሚጣፍጠው ከወንጀል የሚያርቀው ወንጀል የሚያብሰው በሱና መሰረት ስንሰግድ፣ ህጉን አውቀን ስንሰግድ ነው። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم اعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إنا نسألك الهدى
والتقى والعفاف والغنى. اللهم اجعلنا هداة مهتدين غير ضالين ولا مضلين. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات. آمين والحمد لله رب العالمين.